ኦኬ ሰላም የቻናላችን ተከታታዮች ተጨማሪ ጥያቄ ይዤ መጥቻለሁ። ይሄም በተመሳሳይ ከባለፉት የጋት ፈተናዎች ላይ የመጣ ጥያቄ ነው። ምን ይላል? if the sum of two integers is 42 and their difference is 22 then the greater of the two integers is ብሎ ምርጫዎች ተቀምጠዋል። ኦኬ አሁን በጣም ሲምፕል ጥያቄ ነው። እንዴት አድርገን በቀላሉ እንደምንሰራው አሳያችኋለሁ። ኦኬ ወርድ ፕሮብሌም ነው። ስለዚህ እንደምታውቁት from your high school mathematics elementary ስትማሩ word ፕሮብሌሞችን ሶልቭ ለማድረግ what is the first and strategic step? Try to change or convert these word problems into an equivalent mathematical expression. okay ወደ ሂሳባዊ አጻጻፍ መቀየር ነው። ይሄንን ጥያቄ ሊገልጽ የሚችል ሂሳባዊ አጻጻፍ መቀየር ይጠበቅብናል ማለት ነው። ኦኬ ናው ምንድነው እያለን እዚህ ጋር ያለው ዘሰም ይላል። ሰም ስንል ምን ማለታችን ነው? ድምር ማለት ነው። ሰም ማለት ያው ታውቃላችሁ ዘሰም ሲባል ድምር ነው። ዲፍረንስ ሲለን ደግሞ ልዩነት ማለት ነው። ዲፍረንስ ሲል ልዩነት ነው። ብዜት ከሆነ ደግሞ ፕሮዳክት ይላችኋል። ማካፈል ሲሆን ደግሞ ኮሸንት ይላችኋል። ኦኬ እነዚህ ተርሚኖሎጂዎች ማወቅ ያስፈልጋል ማለት ነው። ሶ ኢፍ ዘ ሰም አለ ድምራቸው አለ የማ ድምር ኦፍ ቱ ኢንቲጀርስ የሁለት ኢንቲጀሮች ድምር ስንት ነው አለ? 42 ነው አለ። ስለዚህ ሁለት ኢንቲጀሮች አሉን። እነዛ ሁለት ኢንቲጀሮች ሲደመሩ 42 ይሰጣል። ኦኬ and their difference their refers to what? the two numbers. okay their difference ሲል የሁለቱ ኢንቲጀሮች ልዩነታቸው ማለት ነው። እሱ ደግሞ ስንት ይሰጣል አለ? 22 ይሰጠናል አለ። then which one of the following is the greater of the two integers? ከሁለቱ ኢንቲጀሮች ውስጥ ትልቁ የትኛው ነው አለ። እኛ ሁለቱንም ማወቅ እንችላለን ከፈለገ ሁለቱን ምንፈልግና ስሞለሩን ብንጠይቅ ኑሮ እንዴት መስራት እንደምንችል እናያለን። now let's see the solution together። እንዴት እንደዚህ ጥያቄዎች እንደሚሰሩ እንመልከት። መጀመሪያ ሁለቱ ኢንቲጀሮች አይታወቁም። በደፈናው ዘቱ ኢንቲጀርስ ነው ያለው። ስለዚህ ሁለቱ ኢንቲጀሮች በፊደል እንወክላቸው። let us represent these two unknown integers using variables። እንደምታውቁት በማቴማቲክስ variables የምንላቸው they are what? they are letters ፊደላቶች ናቸው ወይም ሲምቦሎች ናቸው that represent what? unknown thing ማለት ነው። የማይታወቁ ነገሮችን የምንወክልባቸው ሪፕሬዘንት የምናደርግባቸው ነገሮች በማቴማቲክስ ቫሪያብልስ ብለን እንጠራቸዋለን። ስለዚህ እነዚህ ሁለቱ ኢንቲጀሮች አይታወቁም። ስለዚህ ኢንቲጀር 1 እና ኢንቲጀር 2 ገሌና ገሌ የሚሉትን ኢንቲጀሮች በፊደል እንወክላቸው። ናው ሌት the two integers b ይሁኑ እያለን ያለ ነው። x and y x እና y ብለን እንያዛቸው ሁለቱ ኢንቲጀሮች። ስለዚህ ጥያቄው ስለነዚህ ሁለቱ ኢንቲጀሮች ነው የሚያወራው ማለት ነው። አሁን አያችሁት ሁለቱ ኢንቲጀሮች እገሌና ገሌ ብለን በፊደል ከወከልናቸው ድምራቸው ሲባል x + y እንላለን። ዲፈረንሳቸው ሲባል x - y እንላለን። ብዜታቸው የሚል ጥያቄ ደግሞ ቢኖር ደግሞ ሌላ ጊዜ x × y እንላለን። ሬሾአቸው ቢባል x/y እያለን መናገር እንችላለን ማለታችን ነው። ስለዚህ አሁን ኢንቲጀሮቹን በፊደል እንደዚህ አድርገን መወከላችን በጣም ኢምፖርታንት ነው ማለታችን ነው። ጥያቄውን ሶልቭ ለማድረግ የሚጠቅመን ስትራቴጂክ የሆነ ስቴፕ ነው ማለታችን ነው። ሶ ሁለቱ ኢንቲጀሮች x እና y ናቸው ብለን ተነሳ። ነገር ግን ሁለቱ ኢንቲጀሮች አንዱ ካንዱ እንደሚበልጥ ደግሞ ከጥያቄው መንፈስ እንረዳለን። ምን እያለን ነው? ጥያቄው the greater of the two integer ማለት አንዱ ኢንቲጀር ትልቅ ነው፣ ሌላኛው ኢንቲጀር አነስ ይላል ወይም እኩል እንዳልሆኑ እየተገነዘብን ነው። ስለዚህ እዚህ ጋር አሁን ሁለቱ ኢንቲጀሮች x እና y ናቸው ብለናል። ነገር ግን በራሳችን x ከy ይበልጣል ወይም y ከx ይበልጣል የሚለውን በራሳችን አስዩም ማድረግ እንችላለን። ናው የኔ አሳምሽን x ከy ይበልጣል ብዬ አስዩም ላድርግ such that x is greater than y። ስለዚህ እኔ ምን እያልኩኝ ያለሁት ማለት ነው? the larger number is x and the smaller is y እያልኩኝ ያለሁት። እናንተ ደግሞ ከፈለጋችሁ y greater x በሉት፣ ለውጥ አያመጣም። exactly። ስለዚህ አሁን ሁለቱ ኢንቲጀሮች x እና y ናቸው። assuming that x is greater than y means x is the larger number። ስለዚህ in my assumption the larger number is denoted by or represented by x, so larger and this one is the smaller number ማለታችን ነው። good alright አሁን ወደ ጥያቄያችን ንግባ። አሁን ይሄንን መረጃ እንደዚህ ይሄን መነሻ ሐሳብ ከያዘን አሁን ጥያቄውን ማቴማቲካሊ መቀየር ቀላል ይሆናል ማለት ነው። ምን እናደርጋለን አሁን? ዘሰም አለን ድምር። ኦኬ ዘሰም ነው ድምር የማ ድምር ኦፍ ቱ ኢንቲጀርስ የሁለቱ ኢንቲጀሮች ድምር አለ። ሁለቱን ኢንቲጀሮች እኛ በማን ወክለናቸዋል? በኤክስ እና በዋይ። ስለዚህ the sum of the two integer means x + y ማለት ነው። ይሄው the sum of two integers and the two integers are x and y ብለናል። ስለዚህ x + y is ማለት is equal to ማለት ማቴማቲክስ። ስለዚህ 42 we have this እዚህ ጋር ደረስንና ቆምን። አሁን እዚህ ጋር በደንብ አዳምጡ። ይሄን ጥያቄ ብቻ ሶልቭ ለማድረግ ሳይሆን ተመሳሳይ እንደዚህ ጥያቄዎችን ለመስራት
እንዲጠቅመን የሚከተሉትን ኢምፖርታንት ነጥቦች እነግራችኋለሁ። በደንብ አዳምጡ። አሁን ኤክስ እና ዋይ ተደምረው 42 እንደሚመጡ አውቄያለሁ። አሁን ይሄ መረጃ ብቻውን ጥያቄውን ሶልቭ እንድናደርግ አይጠቅመንም ለብቻው፣ ወይም ይሄን መረጃ ብቻ ተጠቅመን ይሄን ፕሮብሌም ሶልቭ ማድረግ አንችልም። ለምን? ምክንያቱም ተደምረው 42 መስጠት የሚችሉ በጣም ተቆጥረው የማያልቁ ጥንድ ቁጥሮች አሉ። ለምሳሌ ይሄ 10 ሲሆን ይሄ 32 ቢሆን ድምሩ 42 ነው። ይሄ 20 ሲሆን ይሄ 22 ቢሆን ድምሩ 42 ነው። ይሄ 40 ሲሆን ይሄ 2 ቢሆን 40 ሲደመር 2 is also 42። በጣም ተቆጥሮ የማያልቁ ቁጥሮች ተደምረው 42 መስጠት የሚችሉ አሉ። ስለዚህ ከዚህ መረጃ ብቻ ኤክስ እና ዋይን ወስነን ኤክስ ገሌ ነው ዋይ ገሌ ነው ማለት አንችልም። ሶ ሌት ኢት ቢ ዚስ ኢኩዌሽን ኢዝ ኢኩዌሽን ነምበር 1 ብለን እንያዘው። ኢት ኢዝ ቬሪ ኢምፖርታንት ጠቃሚ ነው፣ በት ኢት ኢዝ ኖት ሰፊሸንት ብቻውን ግን በቂ አይደለም ማለት ነው። ለምሳሌ ቀለል ባለ ነገር ላሳያችሁ። ኤክስ እና ዋይ ተደምሮ 10 ይሰጣል ብትባሉ ኤክስ እና ዋይ ገሌና ገሌ ናቸው ብሎ መደምደም አይቻልም። ቢኮዝ ዜር አር ኢንፋይናይትሊ መኒ ፔር ኦፍ ነምበርስ ዌር ዘ ሳም ጊቭስ 10። ተደምረው 10 መስጠት የሚችሉ ተቆጥረው የማያልቁ ጥንድ ቁጥሮች አሉ። 1 እና 9 10 ነው። 2 እና 8 10 ነው። 3 እና 7 10 ነው። 5 እና 5 6 እና 4 ኢቭን ኔጌቲቭ ውስጥ ራሱ ልንገባ እንችላለን። ምናልባት ይሄ ኔጌቲቭ 1 ሆኖ ይሄ 11 ቢሆን ኔጌቲቭ 1 ሲደመር 11 ይዞ እሱ 10 ማለታችን ነው። ስለዚህ ተቆጥሮ እዚህ ጋር ኢንቲጀር ስላለን ኢንቲጀሮች ኔጌቲቭም ስላላቸው ተደምረው 42 መስጠት የሚችሉ ተቆጥረው የማያልቁ ብዙ ኢንቲጀሮች አሉ። ስለዚህ አሁን ይሄ ኢኩዌሽን ብቻውን መረጃው በቂ አይደለም፣ ነገር ግን ኢምፖርታንት ነው። ኢኩዌሽን ነምበር 1 ብዬ ያስኩት ለዛ ሆኖ ጥያቄው ይሄ መረጃ ብቻውን በቂ ስላልሆነ ተጨማሪ መረጃ ጨመረላችሁ። ምን አለ? ዜር ዲፈረንስ አለ፣ ልዩነታቸው ደግሞ 22 ነው አለ። ሲቀናነሱ አሁን ሲቀናነሱ ስንል ሁለት አይነት መቀነስ አለ። ቴክ ኬር ኦፍ ዚስ ዋን ፕሊዝ። ኤክስ ሲቀነስ ዋይ የሚል ተማሪ ይኖራል። ዋይ ሲቀነስ ኤክስ ሊል ይችላል። መደመር ላይ ኤክስ ሲደመር ዋይ ብንልም ዋይ ሲደመር ኤክስ ብንልም ለውጥ የለውም። እንደምታውቁት አዲሽን ኢዝ ኮሚታቲቭ ነው። መደመር የቅይር ጸባይን ያስተናግዳል። 5 ሲደመር 3 ብንልና 3 ሲደመር 5 ብንል ሁለቱም 8 ናቸው። መቀነስ ላይ ግን ኦርደሩ ተጽዕኖ ይፈጥራል። አሁን ኤክስ ሲቀነስ ዋይ ነው ማለት ያለብኝ ወይስ ዋይ ሲቀነስ ኤክስ ነው ማለት ያለብኝ? ለምን ልዩነታቸውን ያለኝ የማንና የማ ከኤክስ ወደ ዋይ ተቀንሶ ነው ወይስ ከዋይ ወደ ኤክስ ተቀንሶ? ይሄን ግልጽ የሚያደርግልኝ ምንድነው? ተቀናንሶ የመጣ ውጤት ምንድነው? ፖዚቲቭ ነው። ተቀናንሶ ፖዚቲቭ ሊመጣ ከቻለ የሁለት ነገሮች የሁለት ቁጥሮች ልዩነት ፖዚቲቭ ከመጣ የመጀመሪያው ቁጥር ትልቅ ቁጥር ነው ማለት ነው። ይሄ ትንሽ ነው። ስለዚህ ይሄ ትልቅ ነው፣ ትንሽ ነው። እኛ ደግሞ ስንነሳ ደግሞ ትልቅ ቁጥር ብለን የያዝነው ማን ነው? ኤክስን ነው። ስለዚህ ኤክስ ሲቀነስ ዋይ ነው። ምንም የሚያሻማን ነገር የለም ማለት ነው። ምክንያቱም አሁን ይሄንን ዋይ ሲቀነስ ኤክስ ብላችሁ ካሰባችሁ በዚህ አሳምሽን ማለት ነው ዋይ ትንሽ ሆኖ ኤክስ ትልቅ ሆኖ ተቀናንሶ በፍጹም ፖዚቲቭ ነምበር አይመጣም። እዚህ ደግሞ የመጣው ፖዚቲቭ ነው እንደምታዩት። ስለዚህ this is 22 we have this, so this is equation number 2 ብላችሁ ትይዙታላችሁ ማለታችን ነው። good alright አሁን ምን አለ ማለት ነው? ሁለት ቁጥሮች ተደምረው 42 ይሰጣሉ። ሁለቱ ቁጥሮች ተቀናንሰው 22 ይሰጣሉ። who are these numbers? እነማን ናቸው እነዚህ ቁጥሮች የሚለውን መፈለግ እንችላለን ማለት ነው። አሁን ይሄ ምን ተብሎ ይጠራል? it is called system ብለን እንይዘዋለን። this is system of linear equation። ይሄም ሊኒየር ነው፣ ይሄም ሊኒየር ነው። ሊኒየር ስንል ምን ማለታችን ነው? from high school mathematics first degree polynomial ማለት ነው። እንደምታዩት the degree of x is 1 the highest power ማለታችን ነው። the degree of y is also 1 so this is a linear equation. Similarly this is also linear equation. Two linear equation at the same time they are called simultaneous ተብሎ ይጠራሉ። so system of simultaneous equation in how many variables? two variables ሁለት የተለያዩ ቫሪያብሎች x እና y የሚባሉትን የያዘ ሁለት ሊኒየር ኢኩዌሽኖችን የያዘ በሁለት ቫሪያብል አንድ ሲስተም ማለት ነው። so እንዴት አድርገን ነው ሶልቭ የምናደርገው ስንል ሲስተም ኦፍ ሊኒየር ኢኩዌሽኖችን ሶልቭ ለማድረግ የተለያዩ ሜተዶች አሉ። አንደኛው ሜተድ ሰብስቲቲዩሽን ብለን እንጠራዋለን። ሰብስቲቲዩሽን ማለት በመተካት ማለት ነው። አንደኛው ፊደል በአንደኛው በመተካት ዊል ሲ ዚስ ዋን the second one is called elimination method አንዱን ቫሪያብል ለጊዜው በማስወገድ ሌላኛውን ማግኘት። ሶስተኛው ሜተድ ደግሞ it is called graphic method ይባላል። so let me write these methods here. Methods of solving system of simultaneous equation.
ሳይመልቲኒየስ ኢኩዌሽኖችን ሶልቭ የምታደርጉባቸውን መንገዶችን ወይ ሜተዶችን ልጥቀስላችሁ እዚህ ጋር። ኦኬ ናው ዘ ፈርስት ሜተድ ኢዝ ሰብስቲቲዩሽን ሜተድ መተካት። ዘ ሰከንድ ዋን ኢዝ ኢሊሚኔሽን ማስወገድ። ኤንድ ዘ ሰርድ ሜተድ ኢዝ ግራፊክ ሜተድ graphic method. But the graphic method is not suitable or applicable for this type of problems. Why? Because we need graph paper. graph paper መጠቀም ይጠበቅብናል። ያው እንደምታውቁት ደግሞ እናንተ ፈተናችሁ ላይ ጋት ፈተና ላይ ፔፐር ይዛችሁ መግባት አትችሉ። ማስመሪያ ምናምን ግራፍ መሳር ስለሆነ ይሄ ሜተድ ለጊዜው እዚህ ጋር አንጠቀምበትም ማለታችን ነው። not suitable for this exam. Now let's see the substitution method and the elimination method. ሁለቱ ሜተዶች ተጠቅሜ መልሱ እንዴት እንደሚመጣ ላሳያችሁ። እስኪ መጀመሪያ በሰብስቲቲዩሽን ልስራ። ምን ማለት ነው ሰብስቲቲዩሽን ማለት? ሰብስቲቲዩሽን ማለት ጥሬ ትርጉሙ እንደምታውቁት መተካት ማለት ነው። ስለዚህ ምን አደርጋለሁ ማለት ነው? ከዚህኛው ኢኩዌሽን ወይም ከዚህኛው ኢኩዌሽን ከፈለኩት ኢኩዌሽን ከሚቀለኝ ኢኩዌሽን አንዱን ቫሪያብል በሌላኛው ቫሪያብል እገልጸውና ወደሚቀጥለው ኢኩዌሽን እተካለሁ ማለታችን ነው። አሁን ተመልከቱ አንዴ from this equation ከዚህ ኢኩዌሽን እስኪ ልነሳ። ከዚህ ኢኩዌሽን ልነሳና ልብ በሉኝ ኤክስ እና ዋይ ተደምረው 42 ይሰጣሉ ካለ ኤክስ ማለት ምን ማለት ነው? ኤክስ ማለት ምን ማለት ነው ብዬ ልይዝ እችላለሁ፣ ወይም ዋይ ማለት ምን ማለት ነው ብዬ ልይዝ እችላለሁ የሚለው ማሰብ ነው። ሶ ኤክስ እና ዋይ ተደምረው 42 የሚሰጡ ከሆነ እቺ ዋይ ማለት ምን ማለት ናት? ዋይ ማለት እኩል ነው ይሄ ማለት 42 ላይ ኤክስን ወስዶ መቀነስ ነው። ስለዚህ ዋይ ማለት 42 ሲቀነስ ኤክስ የሚል መረጃ አገኛለሁ from the first equation። ያው እንደምታውቁት እንዲህ ማለት ነው። በጣም ሲምፕል ነገር ነው። 10 ማለት 10 ሲደመር 3 13 ነው ብንባል 3 ማለት ከ13 ላይ 10 ሲቀነስ እንደማለት ነው። ይሄን 10 አምጥቼ እዚህ ጋር ከ13 ጋር በቀንሰው 3 አገኛለሁ which is equal to this one እንደማለት ነው። ስለዚህ ይሄና የተደምሮ ይሄን ይሰጣል ማለት this means 42 minus x እንደማለት ነው። so I get this one from this equation. Now I can substitute this one in place of this. Can you see it? እዚህ ጋር መጥቼ y ማለት ከዚህ ጋር እኩል ከሆነ ይሄ yን ተክቶ እዚህ መግባት ይችላል ማለት ነው። now አምጥቼ in equation እዚህ ጋር አስገባው ምን አገኛለሁ? I have x here already x minus now don't forget always open bracket ሁሉ ጊዜ መቀነስ የሚል ነገር ሲመጣ ብራኬት ከፍተን ነው የምናስቀምጠው የሚቀነሰው ነገር now ስለዚህ በy ቦታ ማንን አስገባሁኝ? በy ቦታ 42 ሲቀነስ x ስለዚህ 42 minus x then is equal to what? 22 ምን እንዳደረኩ ገብቷችኋል? አሁን እዚህ ጋር ያለን ሁለት የተለያዩ ፊደሎች ነበሩ። አሁን ግን ይሄንን በዚህ መተካቴ ሰብስቲት ማድረጌ ቫሪያብሎቹን ተመሳሳይ አድርጎልኛል። ናው ይሄ ማለት ነው x እቺ ኔጌቲቭ ኤን ስትቀንሰው ይሆናል ኔጌቲቭ 42 ይሄ ኔጌቲቭ ከኔጌቲቭ ጋር ፖዚቲቭ ይመጣና ፕላስ ዋት x እኩል ይሆናል 22 ማለት ነው። ናው x እና x ዛር ዋት ምን ተብሎ ይጠራሉ? ላይክ ተርምስ ይባላሉ። ላይክ ተርምስ ማለት ተመሳሳይ ቫሪያብል በተመሳሳይ ፓወር ማለት ነው። ስለዚህ if the two variables are like variables I can add them up I can subtract one from the other one ማለት ነው። አንዱ ከአንዱ ጋር መደመር ማቀናነስ ይችላል። ስለዚህ now x plus x is what? It is 2x minus 42 is equals to 22 በቃ now እቺ ኔጌቲቭ 42 የምትለው ምልክቷን ቀይራ በደመሩ ነው ወደዚህ ተሻገራለች። now this implies 2x is equal to 22 plus 42 now 2x is equals to 22 plus 42 is what? 64 ናው ስለዚህ እኛ የምንፈልገው x ማግኘት ስለሆነ የx እጥፍ x በሁለት ተባዝቶ 64 የሚሰጥ ከሆነ ደግሞ ሲንግል ሲሆንስ ነጠላ ሲሆን ዲቫይዲንግ ቦዝ ሳይድ ባይ 2 ሁለቱን በሁለት ማካፈል so that 2 by 2 ካንስል ያደርጋል። ስለዚህ x means 64 over 2 is 32 አገኘን ማለት ነው። 32 አገኘን። 32 ያገኘነው የማን ዋጋ ነው? የx ዋጋ። x ደግሞ ስንነሳ ምን ብለናል? the larger number ጥያቄው የጠየቀን which one of the following is the greater of the two integer? So the answer is what? Is 32 አገኘን ማለታችን ነው። በምንድን ያገኘን? ይሄንን በሰብስቲቲዩሽን ሜተድ ከአንደኛው ኢኩዌሽን አንደኛውን ቫሪያብል በሌላኛው ቫሪያብል ገልጸን ቀጣዩ ኢኩዌሽን ላይ በመተካት አገኘነው ማለት ነው። ኦኬ ሁለተኛውን አማራጭ ደግሞ ላሳያችሁ። ኢሊሚኔሽን የሚባለው መንገድ ደግሞ እንመልከት። ሌላ አማራጭ መንገድ በኢሊሚኔሽን ለመስራት ነው። በኢሊሚኔሽን ደግሞ እንስራው ካልን ደግሞ ጥያቄ we have this x plus y is equals to 42 and x minus y is equals to 22 ልብ ብላችሁ ያቸው ሁለቱን ኢኩዌሽን ካያችኋቸው በደንብ ይሁን። ይሄ y እዚህም y ነው እኩል ናቸው y ይሄ ፖዚቲቭ ነው አንድ አለው በኮኤፊሺየንት ማለት በውስጥ ታዋቂ። ይሄ y ደግሞ ኮኤፊሺየንቱ ኔጌቲቭ አንድ ነው። so these two variables they are equal
ኤንድ ኦፖዚት በምልክት ተቃራኒ ናቸው። ሶ ሁለት እኩል የሆኑ ነገሮችና በምልክት ተቃራኒ የሆኑ ነገሮች ስንደምራቸው ምን ይሆናሉ? ዜሮ ይሆናሉ። ለምሳሌ ይሄው 10 ሲደመር ኔጌቲቭ 10 ብንባል ድምሩ ምንድነው? ዜሮ ነው ማለት ነው። ለምን? they are equal and they are opposite in sign። ስለዚህ ሁል ጊዜ ሁለት ነገሮች በመጠን እኩል ሆነው በምልክት የሚቃረኑ ከሆነ ድምራቸው ሁል ጊዜ ምንድነው የሚሆነው? ዜሮ ነው የሚሆነው። ልክ እንደዛው እዚህ ጋር እቺ ዋይ ፖዚቲቭ ናት፣ እቺ ዋይ ደግሞ ኔጌቲቭ ናት። they are equal and opposite in sign። ስለዚህ ሁለቱን ኢኩዌሽኖች ልደምር ብዬ ብል ዋይ ይጠፋል ማለት ነው። ያ ማለት ዋይ ኢሊሚኔት አደረገ ማለት ነው። ስለዚህ ዋትስ ሌፍት ኤክስ ቀረ ማለት ነው። so that we can find x now። ስለዚህ let us add these two equations together። ሁለቱን ኢኩዌሽኖች ብንደምራቸው ለምንድን ነው መደመር ያለውት? ይሄ ዋይ እና ይሄ ዋይ ኦፖዚት ናቸው። ስደምራቸው እዚህ ጋር ባልኩት መሰረት ድምራቸው ነው ዜሮ ሆኖ ይጠፋሉ ማለት ነው። so if you add these two equations together y will be eliminated። that means this part will be eliminated፣ ይጠፋል ማለት ነው፣ cancelled። now what's left? x plus x። what is x plus x? is 2x። አንድ x ሲደመር another አንድ x which is 2x is equals to what is 42 plus 22? it is 64። የት እንደደረስን አያችሁታው? ቅድም በሰብስቲቱሽን ሰርተን የደረስንባት እዚች ስቴፕ ደረስን ማለት ነው። 2x is equal to 64 የሚለው ደረጃ ባጭሩ እዚህ ጋር ደረስን ማለት ነው በኢሊሚኔሽን። ናው እኔ የምፈልገው ኤክስን ማግኘት ነው። ስለዚህ I will divide both side by 2 ማለት ነው። so dividing both side by 2 2x is equal to 64 የሚለውን I will divide both side by 2። now 2 will be cancel out by 2 so that x is equals to 64 by 2 is 32 ማለት ነው። ናው ያገኘሁት ማንን ነው? ኤክስን ነው። ኤክስ ማለት ዘ ቢገር ኦር ዘ ላርጀር ነምበር። የተጠየቁትም ዘ ላርጀር ኦር ዘ ግሬተር ነምበር ነው። ስሞለር ነምበሩን ጠይቆኝ ቢሆንስ ኖሮ በጣም ሲምፕል ነው። ምክንያቱም ሁለቱ ቁጥር ተደምረው 42 ይሰጣሉ ካላችሁ አንደኛው ቁጥር 32 ነው ካልን ይሄ 32 መሆኑን ካወቅን ባይ ዲፎልት ይሄ ስንት ነው ማለት ነው? 10 መሆኑን አውቃለን። ቢኮዝ 32 ሲደመር 10 ነው 42 የሚመጣው። ስለዚህ ስሞለር ነምበሩን ብንጠየቅ ራሱ 10 ይሆን ነበር። ምርጫው ላይ ዲ ላይ የተቀመጠው which one of the following is the smaller of the numbers ቢኖር መልሳችን ይሄ ይሆን ነበር ማለት ነው። ነገር ግን የጠየቀው the greater of the two integers ነው። so the answer is b የሚለው ሰርቲቱ ያመጣ ነው። በሁለቱ መንገድ በሰብስቲቱሽንም በኢሊሚኔሽንም መስራት ችለናል ማለት ነው። ስለዚህ ለዚህ ጥያቄዎችን በዚህ መንገድ መስራት ይቻላል ማለት ነው። ለዛሬ ስለተከታተላችሁ አመሰግናለሁ። በቀጣይ ጥያቄ እንገናኛለን።